ሰላም እንግዲህ እንዴት ናቸው? አማን ነው ወይ? ፒስ ነው ወይ? ሰሞኑን እንግዲህ ፌዴራል ፖሊስ ቲክቶከሮችን እንዳለ እያሰረ ነው። የፌዴራል ፖሊስ ነገር ግን ወጣና እንደ ሸንበቆ ተንከባለለ፣ እንደ ሙቀጫ ነገር ነው የሆነብን እና እነ ጃኒን ዩቲዩበሩን ያቺ ደግሞ ኢቫን የምትባለውን ምናምን ሲያስር አይ ትክክለኛ እርምጃ ነው ምናምን ነገር ብለን ነበር። አሪፍ ነው መታሰርም አለባቸው ብለን ነበር። አሪፍ ነበር እነሱን። ከዛ አዶናይን አስሮ አስደነገጠን። አዶናይን በምን እንደሚከሰስ እንግዲህ ግራ ገብቶናል። ጃኒ ግን መታሰር አለበት። በቃ ጃኒ እርግጥ ነው በቃ እንትን ግብረ ሰዶምነትን ፕሮሞት ሲያደርግ ነበር ከመጀመሪያው ዩቲዩብ ላይም ታይላንድ ሄዶ ምናምን ፕሮሞት ሲያደርገው ነበረ ከመጀመሪያ ጀምሮ ማለት ነው። ፕሮሞት ሲያደርገው ነበረ። የእሱ እንኳን መጠየቅ አለበት። የውጭም ሀገር ዜጋ ቢሆን ምንም ቢሆን መጠየቅ አለበት ብዬ የማስበው ነው። እና ታይላንድ ጀምሮ ነው እሱ ታይላንድ ሄዶ ነው ግብረ ሰዶሙን ፕሮሞት ማድረግ የጀመረው። እና አንዳንድ ቪዲዮዎች አሉት። እሱን ረጅም ቪዲዮ ነው ግን ቆረጥ ያርግተን አይተነው አስተያየት እንሰጥበትና እንመለሳለን። ገና በ12 ዓመታቸው በተፈጥሮ የተሰጣቸውን ጾታ ለመቀየር ከፋርማሲ ያለ ሐኪም ትዕዛዝ በሚወስዱት መድኃኒት ነበር ጾታቸውን ወደ ሴት ለመቀየር የሚሞክሩት። ከዛም አልፎ የሴቶች የመዋቢያ ዕቃዎችን በመጠቀም ለራሳቸው የሴት መልክ ለመስጠት ይሞክራሉ። በዚህ ብቻ አያበቃም። እድሜያቸው 18 ዓመት ሲሞላቸው እዛው ሀገር በሚገኝ ሆስፒታል የወንድ የመራቢያ አካላቸውን በሴት የመራቢያ አካል የሚያስቀይሩት። ዛሬ የሁላችንም ጥያቄ ለምን ኖርማል ሆነ? ሃይማኖታቸውስ ይፈቅዳል ወይ የሚለውን መልስ ለማግኘት እዚህ ታይላንድ ሀገር ድረስ ተገኝቻለሁ። ተከታተሉ። ማታ ነው አባቴ አክቲቪቲ ሆኖ ሀገሩ ራሱ ድብልቅልቅ ወጣብኝ። ህጻናቶች ጀምሮ ከ12 እና ከ13 ምን አይነት የጾታ ለውጥ ለማድረግ ፋርማሲ ምናምን እንደሚሄዱ ነው እና እንትን የሚያሳየን። ለማንኛውም ሌላው ተጨማሪውንም እናየውና ዳስ ዘ ሪዝን 2 ቀን ተቃጥሎብኛል እና ደግሞ በሽታችሁ ምንም ማድረግ አትችሉም። ወደ ገደለው ሰማችሁ ወይ? አንደኛ ጋር ስንመጣ ታይላንድ ለምንድን ነው የትራንስጀንደሮች በጣም መብዣ ቦታ የሆነው ካላችሁኝ የሰርጀሪ ብዛት ነው። ማለትም የዶክተሮች አማራጭነት ዓለማችን ላይ one of the best ዶክተር የሚባሉ የሰርጀሪ ማለትም ጾታ የሚቀይሩ ከወንድ ወደ ሴት የሚቀይሩ በትክክለኛ ቀዶ ጥገና የሚያደርጉ ዶክተሮች አሉና ምን አይነት ሰርጀሪ የሚለው ያው የፌሻል ሰርጀሪ አለ፣ የከንፈር ሰርጀሪ አለ፣ አፍንጫ አለ፣ የጆሮ አለ። በቃ አንድ ሰው ሴትን ለመምሰል ዋናው ደግሞ አለ ትልቁ ሰርጀሪ ደግሞ ወደ በኋላ አመጣላችኋለሁ እሱን ወደ ሶስተኛ ላይ እና እነኚህ ነገሮች አንድ ሰው እንግዲህ ሄዶ ሰርጀሪ ልሰራ ካለ ብሩ እስካለው ድረስ ምንም አይነት ሪስክ የለውም። ቀራቀራዶ አርገው ወደ ሴት ይለውጧቸዋል ማለት ነውና አንድ ሰው ሰርጀሪ ልሰራ ብሎ ሐኪም ቤት ሲሄድ ወደ 4 አይነት የሰርጀሪ አይነት አለ ወደ ሴት ለመለወጥ ማለት ነውና ከአራት ውስጥ ደግሞ አንደኛው ቫጂኖፕላስቲ ነው፣ ሁለተኛው ደግሞ ፋሎፕላስቲ ይባላል፣ ሶስተኛው ደግሞ ብረስት አግመንቴሽን እና አራተኛው ደግሞ ፌሻል ፌሚናይዜሽን ይባላልና እነኚህ 4 ነገሮች የየራሳቸው ነገር የያዙ ናቸው። ለምሳሌ የመጀመሪያው ይከብዳል ለማለት ግን አንድ ወይ ወስባብ እንግዲህ እኔ ዘጋቢው ነኝ ጋይስ፣ እኔ ላይ እንዳፈርዱ። ቫጂኖፕላስቲ ማለት አንድ ወንድ ልጅ ሴት መሆን እፈልጋለሁ ካለ ሄዶ ሰርጀሪ ሐኪም ቤት ይሄድና ታይላንድ ውስጥ ይቆረጥና የሴት ይሰራለታል። ጋዴ ወይ ፋሎፕላስቲ ማለት ደግሞ አንድ ሴት በዛ አጋጣሚ እንደ ቀልድ መጥቼ ችላ ብዬ የሰራሁት ነገር አይደለም። ብዙ ጊዜ ኦሬዲ ቦይ ምናምን እያልን እንቀልዳለን፣ ግን ምን ያህል ዲፕ እንደሚገቡ ምን ያህል ከስንት ዓመታቸው ድረስ ጀምሮ ጥልቅ እንደሚገቡ ስለማንረዳው ይሄ እንደ ትምህርታዊ ፕሊስ ቪዲዮ አድርጋችሁ ሰዱት። እውነት ለሃይማኖታዊ ሰው ሃይማኖት ላለው ሰው ኢትዮጵያ ተወልዶ ላደገ ሰው this is too much ግን this is ትምህርታዊ የሆነ ነገር ነው። ለማንኛውም ፋሎፕላስቲ የሚባለው ደግሞ አንድ የሴት ጾታ ወደ ወንድ መሆን ፈልጋለሁ ካለች ከሰውነቷቸው ላይ የሆነ ቆዳ ይወሰድና የወንድ ጾታ ምንድን ነበር የሚባለው? ሳይንስ አስተማሪ ሆነ ይቀለኝ ነበር። ለማንኛውም ብቻ የወንድን የመራቢያ አካላት ለሴት ልጅ ለመስጠት ከሰውነታቸው ቦታ ላይ ቆዳ ወስደው
ይሰሩታል ማለት ነው which is በጣም crazy ነው the most እስከዛሬ እኔ ከሰራሁት ቪዲዮ ሪሰርች ለመስራትም ከብዱኛል ግን ደግሞ የሰው ልጅ ጠንክራችሁ ድገት ካልሆነ ሪሰርች ካላረጋችሁ አታድጉም ስለዚህ ለማንኛውም በጣም ቀላሉ ደግሞ ብረስት አርጉሜንቴሽን ነው መድኃኒት ብቻ ውጠው ጡት ወንድ ልጅ ጡት እንኳን የሚወጣበት መንገድ አለ I'm like what ለማንኛውም ጋይስ እንግዲህ የመጀመሪያው አንደኛው እንግዲህ እንደነገርኳችሁ ነው because accessibility like ማንኛውም ዶክተር እንደልባችሁ ዶክተር ታገኛላችሁ በጣም ፕሮፌሽናል የሆነ ኢንተርናሽናል የሆነ ሐኪም ቤቶች እነኚህን አገልግሎቶች ይሰጣሉ እሱ አንደኛው ምክንያት ነው የበዛበት ምክንያት ማለት ነው ሁለተኛው ደግሞ ርካሽነት ነው ዋጋ አልዋሻችሁም አሜሪካ ውስጥ 30 እስከ 50 ሺህ ዶላር የሚያወጣ ሰርጀሪ እዚህ ሀገር ከ$8,000 እስከ $20,000 ሙሉ ለሙሉ ከሴት ወደ ወንድ ለመለወጥ ይሄ ማለት ላይክ አስቡት አንድ የ12 ዓመት ልጅ ራሴን ለውጣለሁ ብሎ ካመነ ፋርማሲ ሄዶ ከገዛ እና ማዋጥ ከጀመረ እንግዲህ አይታችሁ ከሆነ ይሄ ልጅ አሁን የምታዩት ልጅ ገና በ12 በስንት አመቱ ነው በ12 በ13 አመቱ ነው መድኃኒት መውሰድ የጀመረው በቃ እንደ ሴት ልጅ ማማር ፈልጋለሁ መዋብ ፈልጋለሁ ያሉ ላይክ ትምህርት ቤት ድረስ ተሰብስበው በቃ እንዴ ከሴት ልጅ በላይ ቆንጆ መሆን እንችላለን ምን እንችላል ይሄ ማለት ላይክ ምን ያህል አንድ ሰው ኮንፊደንስ ሲጎለው እና ደግሞ ላይክ የማይሆን ማህበረሰብ ውስጥ ከጣላችሁት ከማይሆን መንገድ እንደሚከተል ነው የሚያሳየው ምክንያቱም አስቡት አንድ ወንድ ልጅ ኢትዮጵያ ውስጥ ኮንፊደንስ ካነሰው ዞሮ ማህበረሰቡ አለ ከዛ ቀስ ያለ ወደፊት እያደገ ዩኒቨርሲቲ ምን ያለ ኮንፊደንሱን ይገነባል ግን እንደ ታይላንድ ሀገር ውስጥስ ችግር የለውም ወንድ ልጅ ሆነ ኮንፊደንስ ከሌለ ሴቱንና ቆንጆ ስትሆን ሌሎች ወንዶች ይፈልጉሃል ምክንያቱም አልዋሻችሁ አንድ ወንድ ልጅ ላይክ በቃ አንዳንድ ጊዜ እኮ ላይክ ሴት ማናገር ይፈራል ምን ማለት ይፈራል ምን ብዙ ነገር የሚያጣው ነገር አለና በቃ አንዳንድ አሜሪካ ውስጥም በቃ ይሄ ሁሉ ከመፈጠሩ ጾታውን ለሚቀይሩም አሉ ላይክ ስንት ነገር ነው ያለውና ሶስተኛው ጋር ስንመጣ ደግሞ ሃይማኖት ነው ሃይማኖት እንግዲህ ወደ 90% ኦር ደግሞ ከ90 በላይ የሚሆኑት የታይላንድ ነዋሪዎች የቡዲስት ሃይማኖት አምላኪ ናቸው ያ ቡዲዝም ብዙ ጊዜ የስፒሪቹዋል ላይክ ይሄንን ይመስላል እንግዲህ ጃኒ ተንትኖ ነው ያስረዳን የነበረው ስለ ትራንስጀንደሮች ምናምን እንዴት ማስለወጥ እንዳለ ባይዘው ርካሽነቱን ራሱ ከአሜሪካ አንፃር ተርካሽነቱን ራሱ እዚህ በጣም ርካሽ ነው መታችሁ ተሰሩ ነው የሚመስለው ሌሎች የማያውቁትን ሰዎች እንደውም እንደዚህ አይነት ህይወት ውስጥ ያሉትን ሰዎች እንትን መቀስቀሻና እንትን ነው ሌላ ነገር ነው የሚመስለውና ጃኒ ከተጠያቂነት ምናልባት ከዚህ ከግብረ ሰዶም ነገር ተጠያቂነት የሚደን አይመስለኝም ከዛ መጨረሻ ላይም ደግሞ ለብሶት የመጣው ልብስ ቲክቶክ አዋርድ ላይ እንግዲህ አይታችሁታል በቃ የሚደብር አይነት ጉንጉን ጸጉር ተሰርቶ የሴት ቦርሳ ይዞ ምናምን ኦልሞስት ቡሽቲ መስሎ ነው የመጣው እሱ ራሱ ኦልሞስት ለነገሩ ሲታየም ቡሽቲ ነው የሚመስለው ቡሽቲ መጥቶ ነው መስሎ የመጣው እንግዲህ እንዳያችሁት ነው እኔ ጃኒ ቡሽቲ ነው ብዬ ነው የማስበው የሆነ የቡሽቲ አይነት አቀራረብ ነው ያለው እና በጃኒ እንትን ላይ የስር ላይ ጥያቄ የለኝም አዶናይ ነው ግን አዶናይ ምን አይነት አንቀጽ እንደሚጠቀስበት እንኳን አልገባኝም ምናልባት እስቲ የህግ ጉዳይ የሚያውቁ ሰዎች ይህን ነገር ማብራሪያ በምን አይነት አንቀጽ ተጠቅቶ ነው አዶናይ ሊታሰር ሰብለ አሰፋን እንግዲህ የማታውቋት እቺ ነች ሰምተናት እንመለስ ምን የምትለውን እንግዲህ ከቤት ሰራተኛ ጋር የሚፈጠር የወሲብ ግንኙነት እስከ 25 ዓመት በሚደርስ እስራት ሊያስቀጣ እንደሚችል ያውቃሉ እንዲቆያችሁ ጠበቃ ሰብለ አሰፋ እንግዲህ በተለያየ አጋጣሚ እንደምናየው የቤት ሰራተኞች በተለይ ደግሞ እድሜያቸው ከ18 ዓመት በታች ሆኑ ከ13 እስከ 18 ዓመት በታች ናቸው በአሰሪዎቻቸው ያለ ፍላጎታቸው በተጽዕኖ እኔ ከዚህ በፊት ጠይቄያት ነበረ ከዘበኛ ጋር የሚካሄድ የወሲብ ግንኙነት በስንት ዓመት ነው የሚያስቀጣው ለይተሽ ለምን አታክ ታደርጊያለሽ ወንዶችን ብቻ ብያት ነበር የዘበኛውን የሚጅበት ብያት ነበር ምናልባት ዩቲዩብ ካላት ሼር አድርጉላት ምናልባት እነ አዶናይ የሚከሰሱበትን የህግ አንቀጽ ብትነግረን ደስ ይለናል ግን እኔ አዶናይ መታሰር አለበት ብዬ አላስብም ምንም የሰራው ወንጀል የለም ሲጋመት አለው ነው ያለው አትምቱ መጥፎ ነው ምናምን ነገር ነው ያለው ጥሩ አይደለም ህይወት ያበላሻል ምናምን እኔ እዛ ህይወት ውስጥ ነበርኩበት አሁን ወጥቻለሁ ማድረግ የለባችሁም ኮንፊደንስ ያሳጣል ምናምን ነገር ነው ያለው እና ሌላ ተጨማሪ ያጠፋው ጥፋት የለም አብራው የታሰረችው ጃኒም እንግዲህ አላቅም የሷም ኬዝ አብራው ስለነበረች ይሆናል እንጂ ምንም እንትን የለም ግን የጃኒ እዛች የሴቷ ምናምን ነገር እስር ግን
በጣም ትክክል ነው። ጆሲም ቢሆን አለባበሱ ትክክል አልነበረም። ምናልባት የጆሲም ተመክሮ ሊለቀቅ ይችላል ብዬ አስባለሁ። ግን ጆሲም አለባበሱ ትክክል አልነበረም። ማለትም ቀይ መልበሱ ሳይሆን ከስር እንደ ሴት ቬሎ አይነት ነገር ነው ወደ ታች አድርጎ የመጣውና ብዙም ጥሩ አለባበስ አልነበረም እና የሚሆነውን እንግዲህ ጆን ዳንኤል እንግዲህ ሲፈታ እና አዶናይ ወደ ስሩ ገብተዋል። እንግዲህ የሚወሰነውን ደግሞ አብረን እንሄዳለን። ይመቻችሁ።